በአሜሪካና በኢራን መካከል ለበርካታ አስርተ ዓመታት የዘለቀው ውጥረት አሁን ላይ ወደ ለየለት ወታደራዊ ግጭት ሊያመራ የሚችልበት ወሳኝ ምዕራፍ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በኢራን ላይ ሊሰነዘር የታሰበውን ወታደራዊ ጥቃት ለአፍታ እገታ ካደረጉት በኋላ አሁን ላይ ግን እጅግ ጥብቅና ቆራጥ ወታደራዊ አማራጮች እንዲቀርቡላቸው ለረዳቶቻቸውና ለፔንታጎን ከፍተኛ መኮንኖች ትዕዛዝ መስጠታቸው ተሰምቷል። ይህ የትራምፕ አዲስ ግፊት አሜሪካ ከፍተኛ ቁጥር ያለው ወታደራዊ ኃይሏንና ዘመናዊ የጦር መሳሪያዎቿን ወደ ፋርስ ባህረ ሰላጤና አጎራባች ሀገራት እያሰማራች ባለችበት ወቅት የተከሰተ በመሆኑ ጉዳዩን ቀጠናዊ ብቻ ሳይሆን ዓለም አቀፋዊ የደህንነት ስጋት አድርጎታል። ፕሬዚዳንት ትራምፕ በዋይት ሀውስ ዝግ ስብሰባዎች ላይ ቆራጥ የሚለውን ቃል በተደጋጋሚ መጠቀማቸው የወታደራዊ ባለሙያዎችንና የፖለቲካ ተንታኞችን ትኩረት ስቦታል። ይህ ቃል አሜሪካ ልትወስድ ያሰበችው እርምጃ የተለመደውን አይነት የማስጠንቀቂያ ድብደባ ሳይሆን በኢራን ውስጥ ስር ነቀል ለውጥ ሊያመጣ የሚችል ምናልባትም የሀገሪቱን ከፍተኛ አመራሮችና የኢራንን አብዮታዊ ዘብ መዋቅር የሚያፈርስ ሰፊ ዘመቻ ሊሆን እንደሚችል ነው። የነጩ ቤተ መንግስትና የፔንታጎን ባለስልጣናት ይህንኑ የፕሬዝዳንቱን ፍላጎት መሰረት በማድረግ የኢራንን የአመራር መዋቅር ከስልጣን እስከ ማስወገድ የሚደርሱ የተለያዩ የጦርነት ሁኔታዎችንና ስልቶችን በመንደፍ ላይ ይገኛሉ ሲል አናዶሉ አስነብቧል። ምንም እንኳን ፕሬዝዳንቱ እስካሁን ድረስ የመጨረሻውን የጥቃት ትዕዛዝ ባያስተላልፉም በቴህራን ላይ እርምጃ የመውሰድ ዝንባሌያቸው ግን በከፍተኛ ሁኔታ እያደገ መጥቷል። አሜሪካ ወደ ቀጠናው እያሰማራች ያለው ወታደራዊ ኃይል እጅግ ግዙፍና አስፈሪ ነው። በቅርቡ የወጡ መረጃዎች እንደሚያመላክቱት የዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብ ግብረ ኃይል ከደቡብ ቻይና ባህር በመነሳት በማላካ የባህር ወሽመጥ በኩል አድርጎ ወደ ፋርስ ባህረ ሰላጤ እየተጓዘ ይገኛል። የግዙፍ መርከብ በመቶዎች የሚቆጠሩ የውጊያ ጀቶችን፣ ሚሳኤሎችን እና በሺዎች የሚቆጠሩ ወታደሮችን በውስጡ የያዘ ሲሆን ወደ ባህረ ሰላጤው መቃረቡ ለኢራን ከፍተኛ ስጋት ሆኗል። መርከቧ በአሁኑ ወቅት የደረሰችበትን ለማወቅ እንዳይቻልም የቦታ አመልካች ምልክቷን አጥፍታ በምስጢር እየተጓዘች መሆኑ ተመላክቷል። ከባህር ኃይሉ በተጨማሪ የአሜሪካ አየር ኃይልም በከፍተኛ ዝግጁነት ላይ እንደሚገኝ ዘጋርዲያን ዘግቧል። ከእንግሊዝ ራፍላከኔዝ የጦር ሰፈር የተነሱ ኤፍ-18 ኤ ስትራይክ የውጊያ ጀቶች በዮርዳኖስ ማረፋቸው ተረጋግጧል። እነዚህ ጀቶች ከዚህ ቀደም ከኢራን የሚሰነዘሩ የሚሳኤልና የድሮን ጥቃቶችን በመመከት ረገድ ከፍተኛ ልምድ ያላቸው ሲሆኑ አሁን ግን ለማጥቃትም ጭምር ዝግጁ ሆነው እንዲቀመጡ ተደርጓል። ከጀቶቹ ጋር አብረውም የኬሲ 135 የአየር ላይ ነዳጅ ጫኝ አውሮፕላኖች ተሰማርተዋል። ይህም አሜሪካ በኢራን ውስጥ ርቀው የሚገኙ ስትራቴጂካዊ ቦታዎችን ለረጅም ሰዓታት ደጋግማ ለመምታት ማቀዷን ያሳያል የሚሉ መረጃዎችም ተበራክተዋል። በተጨማሪም ሲ-17 ግሎብስ ማስተር የተሰኙ ግዙፍ የጭነት አውሮፕላኖች ወታደራዊ ቁሳቁሶችን፣ የአየር መከላከያ ስርዓቶችንና ተጨማሪ ወታደሮችን ወደ ቀጠናው እያጓጓዙ ይገኛሉ። ሌላው ደግሞ አሜሪካ ኤም1 አብራምስ ታንኮችንና ኤም2 ብራድሌይ የውጊያ ተሽከርካሪዎችን ጭምር ወደ መካከለኛው ምስራቅ እያጓጓዘች መሆኑ ተሰምቷል። ምንም እንኳን አሜሪካ በኢራን ላይ የምድር ውጊያ ለመክፈት ያላትን እቅድ ባታረጋግጥም እነዚህን ከባድ የጦር መሳሪያዎች ማከማቸቷ ግን ለማንኛውም አይነት አደጋ ራሷን እያዘጋጀች መሆኑን ያሳያል ሲል ሮይተርስ አስነብቧል። በአሁኑ ወቅት አሜሪካ በቀጠናው ከ30 ሺህ በላይ ወታደሮች ያሏት ሲሆን ይህ ቁጥር በየቀኑ እየጨመረ መሆኑም ይነገራል። ለዚህ ሁሉ ወታደራዊ ክምችት እንደ ዋነኛ መነሻ እየቀረበ ያለው የኢራን መንግስት በሀገሪቱ ውስጥ የተቀሰቀሰውን ህዝባዊ ተቃውሞ ለማረጋጋት በሚል እየተጠቀመበት ያለው የኃይል እርምጃ ነው። በኢራን በኢኮኖሚ ቀውስ፣ በከፍተኛ የዋጋ ግሽበትና በብሔራዊ ገንዘብ ዋጋ መርከስ ምክንያት የተቀሰቀሰው ተቃውሞ አሁን ላይ ወደ ሰፊ የፖለቲካ አመጽ ተቀይሯል። የሰብአዊ መብት ተሟጋች ድርጅቶች እንደገለጹት በኢራን የደህንነት ኃይሎች እርምጃ እየተነሳ እስካሁን ከ4000 በላይ ዜጎች የተገደሉ ሲሆን በ10 ሺዎች የሚቆጠሩ ደግሞ ወደ እስር ቤት ተወርውረዋል። ፕሬዝዳንት ትራምፕ ቀደም ሲል ተቃዋሚዎች ከተገደሉ ኢራን እጅግ የከፋ ቀን እንደሚጠብቃት ማስጠንቀቃቸው ይታወሳል። ይሁን እንጂ የኢራን መንግስት በመቶዎች የሚቆጠሩ የሞት ቅጣቶችን ለጊዜው ማገዱን ተከትሎ ትራምፕ አድናቆታቸውን ገልጸው ነበር። አሁን ግን ሁኔታዎች ዳግም ተቀይረው ፕሬዝዳንቱ ወደ ወታደራዊ አማራጭ እያዘነበሉ መሆኑን የውስጥ መረጃዎች ያመለክታሉ። በዋሽንግተንና በቴህራን መካከል ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ ተቋርጦ ወደ ግል ዛቻና የቃላት ጦርነት ተሸጋግሯል። ፕሬዝዳንት ትራምፕ በቅርቡ በሰጡት ቃለ ምልልስም ኢራን በእሳቸው ላይ የግድያ ሙከራ ለማድረግ የምታስብ ከሆነ አሜሪካ ኢራንን ከምድረ ገጽ እንደምትደመስስ አስጠንቅቀዋል። ይህ ንግግር ከዚህ ቀደም በፔንሲልቬኒያ በእሳቸው ላይ ከተሞከረው የግድያ ሙከራ ጋር ተያይዞ ቴህራን አሁንም በእሳቸው ላይ ስጋት መሆኗን ከሚያመላክቱ የስለላ መረጃዎች በመነሳት የመጣ መሆኑን ኤቢሲ ኒውስ ዘግቧል።
የኢራን ወታደራዊ አመራሮችም ለዚህ ማስጠንቀቂያ የሰጡት ምላሽ እኩል የጠነከረ ነው። የኢራን ጦር ቃል አቀባይ ጀነራል አቡልፈዝል ሸካርቺ በአያቶላ አሊ ካሚኒ ላይ ማንኛውም አይነት የጥቃት ሙከራ ቢደረግ ኢራን የጥቃት አድራሾቹን እጅ ከመቁረጥ ባለፈ ዓለማቸውን በእሳት እንደምታቃጥልና አሜሪካ በክልሉ ውስጥ ምንም አይነት አስተማማኝ መጠለያ እንደማይኖር አዝተዋል። በኢራን ውስጥ ያለው የውስጥ ቀውስም ለውጭ ጣልቃ ገብነት ሌላው ትልቅ ምክንያት ሆኗል። የኢራን መንግስት በሀገሪቱ ውስጥ ያለውን ተቃውሞ ዓለም እንዳያውቅ ለማድረግ በታሪክ ታይቶ የማይታወቅ የኢንተርኔትና የኮሙኒኬሽን እገዳ ጥሏል። ከ92 ሚሊዮን በላይ ዜጎች የኢንተርኔት ግንኙነታቸው ስለመቋረጡ የተሰማ ሲሆን ይህ የኢንተርኔት መዘጋት መንግስት በሰላማዊ ዜጎች ላይ የሚፈጽመውን በደል ለመደበቅ የሚጠበቅበት ስልት ነው ሲል ቢቢሲ አስነብቧል። የቴክኖሎጂ ባለሙያዎች እንዳስጠነቀቁት ኢራን አሁን የወሰደችው እርምጃ እንደ ቻይናና ሩሲያ የራሷን ብሔራዊ የኢንተርኔት መረብ ለመዘርጋትና ዜጎቿን ከቀረው ዓለም መረጃ ሙሉ በሙሉ ለመቁረጥ የታለመ ነው። ይህ ዲጂታል መገለል የኢራን ዜጎችን መብት የሚጥስ ብቻ ሳይሆን መንግስት ያለምንም ተጠያቂነት የኃይል እርምጃዎችን እንዲወስድ ምቹ ሁኔታዎችን ፈጥሮለታል ሲል ዴይሊ ኒውስ ዘግቧል። በዚህ የውጥረት ድባብ ውስጥ የእስራኤል አቋምና ዝግጅት እጅግ ወሳኝ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከዚህ ቀደም አይታው የማታውቀውን አይነት ጥቃት እንደምትጋፈጥ በማስጠንቀቅ እስራኤል ለከፋው ሁኔታ ዝግጁ መሆኗን ገልጸዋል። የእስራኤል የደህንነት ባለስልጣናት እንደተናገሩት በቴህራን ያለው የአያቶላዎች አገዛዝ የሚወድቅ ከሆነ እስራኤል ከኢራን የሚሰነዘርባትን በመቶዎች የሚቆጠሩ የሚሳኤል ጥቃቶችን ለመቋቋምና የሚደርሰውን ጉዳት ለመቀበል ዝግጁ ነች። ይህም የሚያሳየው እስራኤል የኢራንን የኒውክሌር ፕሮግራምና ቀጠናዊ ተጽዕኖ ለመግታት ማንኛውንም መስዋዕትነት ለመክፈል መቁረጧን ነው። የአሜሪካና የእስራኤል የጋራ ወታደራዊ ትብብርም በዚህ ወቅት ከመቼውም በላይ ጥንካሬውን እያሳየ ይገኛል። እስራኤል በተለይም የአረው ጸረ ባሊስቲክ ሚሳኤል መከላከያዎቿን በከፍተኛ ሁኔታ እያዘጋጀች ቢሆንም የጥይት ክምችቷ ግን ለረጅም ጊዜ ጦርነት በቂ ላይሆን ይችላል የሚል ስጋት አለ። ሆኖም ግን የኔታንያሁ መንግስት የኢራን አገዛዝ የሚወገድ ከሆነ ማንኛውንም ዋጋ ለመክፈል ዝግጁ መሆኑን ደጋግሞ ገልጿል። የኢኮኖሚው ዘርፍም በዚህ ውጥረት ክፉኛ እየተናወጠ ነው። በኢራን ውስጥ ያለው የገንዘብ ምንዛሪ ውድቀት ዜጎችን ለከፋ ድህነት እየዳረገ ሲሆን ይህም ለተቃውሞ መቀጣጠል ዋነኛ ምክንያት ሆኗል። በሌላ በኩል ደግሞ በመካከለኛው ምስራቅ ሊከሰት የሚችል ጦርነት በዓለም አቀፍ የነዳጅ ዋጋ ላይ ሊያመጣ የሚችለው ተጽዕኖ ከፍተኛ ስጋት ፈጥሯል። የፋርስ ባህረ ሰላጤና የሆርሙዝ የባህር ወሽመጥን በጦርነት ምክንያት የሚዘጉ ከሆነ የዓለም ኢኮኖሚ ከባድ ቀውስ ውስጥ ሊወድቅ ይችላል። ይህ ስጋትም ዓለም አቀፍ ሀያላን ሀገራት ሁኔታውን በከፍተኛ ጥንቃቄ እንዲከታተሉት አድርጓቸዋል። ፕሬዚዳንት ትራምፕ በኢራን ላይ የሚወስዱት ማንኛውም ወታደራዊ እርምጃ በዓለም ገበያ ላይ ያለውን የነዳጅ ዋጋ በከፍተኛ ሁኔታ ሊሰቅለው እንደሚችል ይታመናል። ይሁን እንጂ ትራምፕ ለኢኮኖሚው ከሚሰጡት ትኩረት በላይ ለብሔራዊ ደህንነትና ለኢራን ስጋት ቅድሚያ እየሰጡ ይመስላል። የመካከለኛው ምስራቅ ቀውስ አሁን ላይ ያለው ሁኔታ በፈንጂ ላይ የተቀመጠ በርሜል ይመስላል። በአንድ በኩል ትራምፕ ያላቸው ቆራጥ ወታደራዊ ፍላጎትና ወደ ቀጠናው እያስጠጓቸው ያሉት ግዙፍ የጦር መርከቦችና የውጊያ ጀቶች፣ በሌላ በኩል ደግሞ የኢራን መንግስት ህልውናውን ለማስጠበቅ የሚወስደው ማንኛውም የአጸፋ እርምጃ እንዲሁም የእስራኤል ወታደራዊ ዝግጁነት ቀጠናውን ወደማይመለስ የጦርነት አዙሪት ውስጥ ሊከተው ይችላል። አሜሪካ የአብርሃም ሊንከን ተሸካሚ መርከብና ኤፍ-15 ኢጄቶችን ማሰማራቷ እንዲሁም ታንኮችንና ብራድሌይ ተሽከርካሪዎችን ወደ ቀጠናው ማጓጓዟ ለቀላል ማስጠንቀቂያ ሳይሆን ለትልቅ ጦርነት ዝግጁ መሆኗን የሚያረጋግጥ ነው። የኢንተርኔት መዘጋቱና የመረጃ መታፈኑ በኢራን ውስጥ በትክክል ምን እየተከናወነ እንዳለ ለመረዳት እንቅፋት ቢሆንም የሚወጡ ሪፖርቶች ግን ሁኔታው እጅግ አሳሳቢና ወደ ፍንዳታ እየተቃረበ መሆኑን ያመለክታሉ። የትራምፕ ቀጣይ እርምጃና የኢራን አጸፋዊ ምላሽ የመካከለኛው ምስራቅን የወደፊት እጣ ፋንታ ብቻ ሳይሆን የ21ኛውን ክፍለ ዘመን የዓለም ፖለቲካን አቅጣጫ የሚወስኑ እንደሚሆኑ ይጠበቃል። ዓለም አሁን ላይ ትኩረቷን ወደ ዋሽንግተንና ቴሄራን አድርጋ የመጀመሪያው ጥይት መቼ እንደሚተኮስ በስጋት እየጠበቀች ትገኛለች። የወታደራዊ ዝግጅቱ መጠናከርና የቃላት ዛቻው መጠንከር ጦርነቱ የማይቀር መሆኑን ቢጠቁሙም ዲፕሎማሲው ግን የመጨረሻ እስትንፋሱን ለማዳን እየታገለ ይገኛል።